እኔ ካሜራ እንደምን እንትን አታርገኝም እንደ አዘን ብላ እኮ እንደ አዶናይ ምንድን ነው የተቋረጠው? አንድ ሰውን ያዝላል አስገባት እስቲ ኩርቱ ፌስታል እስከ ተሰጥቶ ታርጋታለህ። ይሄ ለምን ወደ ጎሳ እንደዚህ አስጠልያቻችኋለሁ እኔ ሄድላችኋለሁ ቁጥሩ ነው ሳዘር እንዴ ጩጩን እንዴ አንተ ወራ አረ እየተከተለ አንድ ልጄ ተኝቶ ጠቁራር ባከይ ተኝታለች። ቻው የወንድሜ ልጅ ነው እንዳያሳስብሽ። አንተማ አውሮፓ አብሊ ነው መከራችን ነው አስገቡት። አንተ እኮ ነው እሱን እንትልበጥስ አንተ ለምን ገደል አገባም ስትፈልግ ሰላም ያገናኘን። አንዷን ጥቁር ይዛ ሁለት አንዷን ጥቁር ይዛ ሁለት ወደ ወሎ ሰፈር ደርሰናል። እንዴት ነው የመጀመሪያ ብሎግ ባይዞ ጀማሪ ስትሆን ምንም ነገር አያምርብም። ሽንኩርት ይጠይቃል በእናታችሁ ሰው ወደ ውጭ ይወጣ እና ወሎ ሰፈር ነው ያለነው። ኦኬ እንግዲህ ኤርፖርት ገብተን ያለውን ነገር ደግሞ ያንዳንዱ ነገር እናለን። እዚህ ጋር ለማንጫያቸው ከብራዘር ጋር ውስጥ ገብተን ትላል አልፈናል። አሁን ኦንቦርድ ልናደርግ ነው። እስቲ የኛ ጌት 18 ላይ ነው የሚለው ቲኬታችን። ስለዚህ ወደ ጌት 18 ሄደን እንግዲህ እንወጣለን ማለት ነው። ሆቴላችን ደርሰናል። ኦ ማይ ጋድ! እስቲ የታንዛኒያ ሆቴል ገብተን እንየው። ዛሬ ዝገት አደረጎኝ ነው የምላችሁ። እስቲ በራችንን እንዝጋ፣ ቁልፋችንን ስጡና አልጋቸው ያምራል። በሰላም ገብተናል በሰላም። ኦኬ እስቲ ሩም ሪቪው እናደርጋለን። ኦኬ እሺ፣ ቲቪ ያላቸው ፋን አለ። ኦኬ አንበሳ አልጋ ይላል። እስቲ እዚች ጋር ምን አለች? ኦኬ ሻወሩ እዚህ ጋር ነው። ቤቱ ቁምሳጥን ዋናው ፖይንቴቱ ጋር ነው። እዚህ አልጋ ላይ ነው። ደከመኝ። በጣም ነው ያዛጉኝ። በጣም ማለት ነው።
አዲስ ስለሆነ ወደዚህ የመጣሁት የታንዛኒያን ብር ላሳያችሁ። ይሄ ማይረባ ወረቀት ነው። እግዚአብሔር አያችሁ፣ ወረቀት በሉ ምንም ማይረባ ብር። ዶላር $1 ስንት ብር እንደሆነ ታውቃላችሁ? 2600 ይሉት ሬስቶራንት ለሊት 5 ሰዓት ነው ባይዞ እዚህ የደረስኩትና ኦኬ ምግባችን ደርሷል። መድኃኒዓለም ምን አይነት ምግብ ነው? እስቲ ይሞከርለታል። ይህ ልቄስ የገረመኝን ላሳያችሁ። ስፕራይታቸው ርዝመቱ ምንድን ነው የሚያካሉ ርዝመቱ። እስቲ ምግብ ሞክር። ኦኬ አላቀውም ምንድን ነው በእናታችሁ። የሆነ ቂጣም ዳቦ ይመስላል። አላቀውም ልሞክረው። ምንድን ነው ያዘዝኩት? ማን ነው ጌታ አለ። ሜኑ በእናታችሁ ሜኑን ባሳያችሁ በሳቅ ነው የምትሞቱት። ይሄ ምግብ በእነሱ 10,000 ብር ነው፣ ትንሹ ማለት ነው። በጣም የእነሱ ብር የሞተ ነው። አላውቀውም የምግብ ማርያምን የሆነ ነገር ነው የሚለው፣ ግን ርቦኛል ደግሞ እናልተው። ያዘዝኩት ምንድን ነው? ዶሮ በእንትን ነበረ። ኧረ ጠፋኝ። ኧረ ሜኑ የት አለ? ዶሮ በቺክን እግዚአብሔርን ዶሮ በቺክን ደስ ይላል። ቺክን በሳንዱች ነው ያዘዝኩት። ቺክኑ ሳንዱቹም የለው። ምንድን ነው የሚያበሉኝ እነዚህ ሰዎች? ተማሪዎቼ ከተደፋው ካመመኝ እንግዲህ ርቦኝ ማላውቀው ምግብ በልቼ ነው። ወይኔ እንጀራ ደግሞ እኮ ትልቅ ሆቴል ነው ባይገርማቸው። እናቴ ስንት ፎቅ መሰላችሁ ነው ያሉት? አሁን 10ኛ ፎቅ ላይ ነው ያሉት። በጣም ትልቅ ሆቴል ነው። ይሄ ምንም እንዳይመስል ረስማውል ማርያምን በጣም የሚያስጠላ ምንድን ነው የሰጡኝ እነዚህ ሰዎች? በቃ ቺፕሴን በልቼ ልሂድ። ኧረ እኔ እያልጨረስኩ ይሄን ወይ ማን ነው አይኔን ይዤ ማን ነው ድርግም አድርጌ ልብላ። ይህ መልመድ ከባድ ነው። በስመ አብ ወዲያ እዚህ ቻናል አዲስ ከሆናችሁ ሰሞኑን በጣም ይሄንን ወደ እዚህኛው ለመምጣት ብዙ ፕሮሰሶች ላይ ስለነበርኩ ብዙ ነገሮችን ሳስጨርስ ምናምን ስለነበር ቪዲዮዎቹን በዝራት መልቀቅ አልቻልኩም። አሁን ግን የተሰራ ቪዲዮ አለኝ ግን ኤዲት ተደርጎ ያላለቀ ማለት ነው። ዛሬ ማታ ምንድነው የማደርገው? እዚህ በቃ ይሄን ኤዲት አድርግና ቢያንስ በዚህ 1 ቀን 2 ቀን ውስጥ እንዲደርስ ማለት እና ምን ልላችሁ ፈልጌ ነው ወደ ታንዛኒያ የመጣሁት ለመዝናናት ወር ምናምን አይደለም። የኛ ድርጅት ታንዛኒያ ላይ የሚገርም ፕሮጀክት አግኝቷል። ጥሩ ያው ጫላ ነው ያለውና እና እሱን ነገር ማኔጅ አድርግ ስለተባልኩኝ ያው ግዴታ ለዛ ነው እንትን የመጣሁት። ትንሽ ወራቶችን ነው የሚቆየው። ስቲል ኢትዮጵያ ውስጥ ያለነው ፕሮጀክት ምንድነው? ኢትዮጵያ ውስጥ ያለነው ካምፓኒ ስቲል አሁንም ራን እያደረገን ያለው ፕሮጀክቶች ማሰራት የምትፈልጉ ድርጅቶች ማን ካላችሁ አሁንም ኮንታክት ማድረግ ትችላላችሁ። ተማሪዎች ደግሞ ይሄ ለእናንተም ጭምር ባይዘይ አንድ ሁለት ልንገራችሁ። ይህንን ትሪፕ ብዬ ሲቀበል እንዲሁ ዝም ብዬ አይደለም፣ ኦር ደግሞ ከሀገር የመውጣት ፍቅር ኖሮኝ ምናምን አይደለም። በቃ ተማሪዎቼ ስፔሻሊ እየተማራችሁ ያላችሁ ልጆች ይሄ የሆነ ሞቲቬት እንድትሆኑ ስለሚፈልግ ነው። በቃ ይሄ ነገር እናንተ ሞቲቬት እንዳደረግ እፈልጋለሁ። ይሄ ማስተምራችሁ ወይ ደግሞ ምናምን ትምህርት ጀስት ዝም ብሎ ተራ ነገር እንዳልሆነ በቃ ዓለም አቀፍ ነገር እንደሆነ በህይወታችሁ ውስጥ ማለት ነው። የሆነ ከፍታ ልትወጣ ትችላለህ፣ ልትወርድም ትችላለህ፣ ላትወርድም ትችላለህ። ነገር ግን ዋናው ቁም ነገሩ ምን ጋር ነው መሰላችሁ? ማድረግ ያለባችሁን ነገር በቃ ስለተመቸ ስላልተመቸ፣ ያለበት ቦታ ጥሩ ስለሆነ ስላልሆነ ነው በቃ ማድረግ ስላለብህ ብቻ ማድረግ አለብህ። የሚመች ቦታ ላይም ሆነ አልሆንክ በቃ ግዴታ ማድረግ አለብህ።
መዝናናት ቺል ማድረግ ይደርሳል፣ በጣም ይደርሳል። ብቻ አንተ የሚጠበቅብን አድርግ እንጂ እነዚህ ነገሮች በራሳቸው ጊዜ ይመጣሉ። ባይዘ አንድ መረዳት ያለብን ነገር በራሳቸው ጊዜ ይመጣሉ። አሁን እኔሽ ላለፉት ምናምን ወራቶች እንግዲህ ሳስተምር ነው የቆየው። በእርግጠኝነት ይሄን ትምህርት ከልቡ እየተማረ ሰው እመኑኝ ትልቅ ቦታ ደርሳል። በቃ እመኑኝ። እኔ ዝም ማለት የምታይ ነው። ከአንድ አመት ከሁለት አመት በኋላ ሁላችሁም በአንድ ወንበር ላይ ነው የምንገናኘው፣ በአንድ ነገር ላይ ነው የምንገናኘው። በቃ ያኔ ነው የምትረዱት። በስነ ስርዓት ወጥሮ ለተማረ ሰው ወጥሮ እግዚአብሔር ነው የምላችሁ ትልቅ ቦታ ነው የሚደርሰው። አስቡ ይሄን ትምህርት በነፃ ሳስተምር አይኖ በጣም ብዙ ሰዎች በውስጥ በቃ አለው ኢቭን ከፋሚሊ ጀምሮ ሩቅ አትሄዱ እንጂ ለምንድን ነው ነገር በነፃ ምናምን እስኪባል ድረስ ማለት ነው። ሌሎች ያኮረፉኛሉ፣ ሌሎች በዚህ ፊልድ ላይ ያሉት በቃ ማንም እንዲያቅባቸው ማንም እንዲያቅ ያልፈለጉ ብዙዎቹ እንትን ብለውኛል። እኔ ግን ያኑላ ሰብሬ ነው እየሰራ ያለሁት። አሁን ደግሞ እንዳውም ከሀገር ወጥቻለሁ። የባሰበት ነው የምሰራ የባሰበት ማለት ነው። ብቻ እናንተ ምንድነው እንጠበቅባችሁ? ከእናንተ የሚጠበቅ በቃ መማር። እመኑ አንድ ጊዜ ሰጣችሁ ብቻ ተማሩ እንጂ ትልቅ ቦታ ይደረሳል። በጣም እርግጠኛ ነኝ የምነግራችሁና ኤኒዌይስ በርቱ፣ ጠንክሩ። ትንሽ ሳሳያችሁ ያልኩት እንግዲህ ቅድም እንዳልኩት ለጀስት ቁም ነገሩን እንድታገኙ የፈለኩት ጀስት እንዲወጣው እንዲገባው እንዲሄድኩ ምናምን አይደለም። ዋናው ቁም ነገሩ አሁን እንዳልኳችሁ ማለት ነው። ኤኒዌይስ እንግዲህ እናንተ ደህና ደሩ። እኔ ደግሞ እቺን ቪዲዮ ኤዲት አድርጌ በቀጣይ ቪዲዮ እንገናኛለን ማለት ነው።